ክብር ለጌታ ለኢየሱስ ክርስቶስ ይሁን። ወገኖች ስለ ፍጻሜና ስለ ጅማሬ ማወቅ ለኔና ለናንተ እንደቀደሙት አባቶቻችን አካሄዳቸውን ከእግዚአብሔር ጋር እንዳደረጉ ሰዎች አካሄዳችንን ከእግዚአብሔር ጋር ለማድረግ እጅግ ይጠቅመናል። በዘፍጥረት መጽሐፍ ምዕራፍ 6 ከቁጥር 5 ጀምሮ እግዚአብሔር የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱ ፈጽሞ ክፉ እንደሆነ አየ ይላል። እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ ይላል። እግዚአብሔርም የፈጠርኩትን ሰው ከምድር ላይ አጠፋዋለሁ፣ ከሰው እስከ እንስሳ ድረስ እስከ ተንቀሳቃሽ ድረስ እስከ ሰማይ ወፍ ድረስ የፈጠርኩ በመፍጠር ተጸጽቻለሁ አጠፋለሁ አለ። ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ኖህ ግን በእግዚአብሔር ፊት ሞገስን አገኘ ይላል። ቁጥር 9 ላይም ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። የሥጋ ለባሽ ፍጻሜ በእግዚአብሔር ፊት እያበቃ ሲመጣ እግዚአብሔር የሰው ልጆችን የክፋት ስራቸውን፣ ክፋታቸውን፣ አመፃቸውን፣ ተንኮላቸውን የሚያደርጉትን አይቶ በክፉ ስራቸው እግዚአብሔር በተጸጸተና ባዘነ ጊዜ አካሄዱን ከእግዚአብሔር ጋር ያደረገ ስለ ፍጻሜው የሚያስብ ስለ ፍጻሜው የሚያሰላስል አንድን ሰው እግዚአብሔር አገኘ። እሱም ኖህ ይባላል። ኖህ በትውልዱ ጻድቅና ቅዱስ ፍጹም ሰው እንደነበረ ይህንን የዘፍጥረት መጽሐፍ ምዕራፍ 6ን ስናነብ እንመለከታለን። ስለዚህ ኖህ ፍጻሜውን ያወቀ፣ ፍጻሜውን ያሰበ፣ ስለ ፍጻሜው ያሰበና ያሰላሰለ ሰው ነበር። በኖህ ዘመን አለ ጌታ ኢየሱስ ክርስቶስ ሲያስተምር፣ በኖህ ዘመን ብዙዎች ይበሉ ነበር፣ ብዙዎች ይጠጡ ነበር፣ ብዙዎች ይለብሱ ነበር፣ ብዙዎች የራሳቸውን ምኞትና ፈቃድ ፍላጎት ያደርጉ ነበር። በኖህ ዘመን የኖህ ዘመን ትውልድ አስቸጋሪ ትውልድ ነበር። የኖህ ዘመን ትውልድ እጅግ አስቸጋሪ የሆነ ትውልድ ነበር። የኖህ ዘመን ትውልድ አካሄዱን በእግዚአብሔር ፊት ያበላሸ ነበር። ኖህ ግን አካሄዱን አላበላሸም። ኖህ ግን መንገዱን በእግዚአብሔር ፊት አላበላሸም። የሥጋ ለባሽ ሁሉ ፍጻሜ፣ የሰው ልጆች ፍጻሜ፣ የሰው ልጆች የክፋት እንቅስቃሴ ሊያበቃ ሊገደብ እግዚአብሔር ልክ ሊሰጠው፣ የሰው ልጆች የምድር እንቅስቃሴያቸው በእግዚአብሔር ፊት እጅግ ጸያፍ ስለነበረ እግዚአብሔር አምላክ በፈጠረው የሰው ልጅ በተጸጸተበት ወቅት፣ የሰው ልጅ እግዚአብሔርን በበደለበትና ባሳዘነበት ወቅት ኖህ ግን አካሄዱን ከእግዚአብሔር ጋር አደረገ። ስለዚህ የኖህ ፍጻሜ የከበረ ነበር። ትውልድ በጥፋት ውሃ ሲጠፋ፣ ትውልድ በሞት ሲቀጣ፣ ትውልድ በጎርፍ ሲቀጣ፣ ትውልድን ጎርፍ ሲያጥለቀልቀው፣ ትውልድን ጎርፍ ጠርጎ ሲወስደው፣ ኖህ ግን ከጥፋት ውሃ፣ ከጎርፍ፣ ከማዕበል፣ ከሞት የሚያመልጥበትን ስለ ፍጻሜው እያሰበ መርከብን ይሰራ ነበር። ለትውልድ ቅሬታ ነበር። ስለዚህ ወገኖቼ ዛሬ እኔና እናንተ ጅማሬ እንዳለ ፍጻሜም እንዳለ ልናውቅ፣ ልንረዳ፣ ልናስብና ልናሰላስል ይገባናል ለማለት እወዳለሁኝ። ልናስብና ልናሰላስል ይገባል። የሥጋ ለባሽ ፍጻሜ ሩቅ አይደለም፣ ቅርብ ነው። ፍጻሜ በቅርብ ይሆናል። ፍጻሜ በቅርብ ይሆናል። ስለ ፍጻሜ ስናነሳ የግል ፍጻሜ አለ፣ የጋራ ፍጻሜ አለ። ጳውሎስ ቅድም በመጀመሪያ ላይ እንደጠቀስኩት በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7-8 ላይ ሩጫውን ጨርሻለሁ አለ። በግሉ ሩጫውን ጨርሻለሁ አለ። የግል ሩጫውን ጨረሰ። ዛሬ ብዙዎቹ በጽድቅም ይሁን በክፋትም ይሁን ሩጫቸውን እየጨረሱ ነው በምድር ላይ። በጽድቅም ይሁን በቅድስናም ይሁን ወይንም በክፋት ሩጠው ይሁን እንግዲህ ጻድቅ ፈራጅ እሱን ያውቃል። በፍርድ የማያዳላ እግዚአብሔር ያውቃል። ብዙ ሰው ግን ሩጫውን እየጨረሰ ነው። ወንድሜ አንተ ምን ትራክ ላይ ነው እየሮጥሽ ያለኸው? እህቴ አንቺስ ምን ላይ ነው እየሮጥሽ ያለሽው? ሩጫችን ምን ይመስላል? የምንሮጠው ሩጫ የጽድቅ ሩጫ ነው? በጽድቅ የሚሮጥ ሰውን ፍጻሜ አለው። በአመፅ የሚሮጥ ሰውን ፍጻሜ አለው።
የኖህ ዘመን ትውልድ ፍጻሜውን አግኝቷል። የዚህ ዘመን ትውልድን ፍጻሜውን ያገኛል። በአባቶች ዘመን ብዙ የመጽሐፍ ቅዱስ ሰዎች አካሄዳቸውን ከእግዚአብሔር ጋር ያደረጉ፣ ሩጫቸውን ያሳመሩ፣ የጽድቅን ሩጫ የሮጡ፣ የእግዚአብሔርን ፈቃድ የሮጡ፣ የእግዚአብሔርን ሐሳብ የሮጡ፣ የእግዚአብሔርን ዕቅድ የሮጡ፣ የእግዚአብሔርን አጀንዳ የሮጡ፣ የእግዚአብሔርን የጽድቅ ሩጫ የሮጡ ሰዎች ነበሩ። የክፋት ሩጫም የሮጡ ሰዎች ነበሩ። የአመፃም ሩጫ የሮጡ ሰዎች ነበሩ። የተንኮል ሩጫ የሮጡ ሰዎች ነበሩ። ስለዚህ ወገኖች ፍጻሜያቸው የተበላሸባቸው ነበሩ፣ ፍጻሜያቸው ያማረላቸው ነበሩ። ታዲያ ዛሬ እኔና እናንተ ፍጻሜያችን እንዳይበላሽ፣ ፍጻሜያችን ያማረና የከበረ እንዲሆን መክብብ ምዕራፍ 12 ላይ ደስ አያሰኙም የምትላቸው ቀኖች ሳይመጡ ይላል። ደስ የማያሰኝ ፍጻሜ አለ ማለት ነው። በጉብዝና ወራት ፈጣሪህን አስብ፣ በጉብዝና ወራት ፈጣሪህን አሰላስል። ደስ የማያሰኙ ወራትና ዓመታት ሳይመጡ፣ ደስ የማያሰኙ ቀናትና ዘመናት ሳይመጡ፣ የሚያሳዝኑና የሚያስለቅሱ የለቅሶ ወራት ሳይመጡ፣ የጭንቀት ወራት ሳይመጡ፣ የውድቀት ወራት ሳይመጡ፣ የቅጣት ወራት ሳይመጡ ፍጻሜያችንን የሚያበላሹብን ብዙ ነገሮች ዛሬ አሉ። ስለዚህ ፍጻሜያችን እንዳይበላሽ ዛሬ ሩጫችን፣ ዛሬ መውጣት መግባታችን፣ ዛሬ አካሄዳችን፣ ዛሬ እንቅስቃሴያችን፣ ዛሬ አኗኗራችን ምን ይመስላል? ምን ይመስላል ወገኖቼ? ዛሬ ምን ይመስላል? ቆም ብለን እናስብ ይገባል። እኔና እናንተ ልናስብ ልናሰላስል ይገባል። እንዲኸው ዝም ብለን ልንኖር አይገባም። እንዲኸው ዝም ብለን ልንወጣና ልንገባ አይገባም። ፍጻሜ እንዳለ ልናውቅ ይገባል። ጅማሬ እንዳለ ፍጻሜ አለ። ጅማሬ እንዳለ ፍጻሜ አለ። ስለዚህ ፍጻሜያችን ምን ይሆን? ፍጻሜ ምን ይሆን ወንድሜ? ስለ ፍጻሜ ማሰብ ይሄ ጻድቅነት ነው። ስለ ፍጻሜ ማሰላሰል ጻድቅነት ነው። ስለዚህ ወገኖች ፍጻሜ እንዳለ ማሰብ ከኔና ከናንተ ይጠበቃል። ስለ ፍጻሜና ስለ ጅማሬ የማያውቅና የማያስብ የማያሰላስል ሰው እሱ ዝም ብሎ በደመ ነፍስ እንደ እንስሳ የሚኖር ሰው ሊሆን ይችላል። ስለዚህ ወንድሜ፣ እህቴ፣ ወገኖቼ ፍጻሜና ጅማሬ እንዳለን፣ ፍጻሜና ጅማሬ እንዳለ ልናስብና አካሄዳችንን ከእግዚአብሔር ጋር ልናደርግ ይገባል ማለት ነው። ወገኖቼ ዝም ብለን እንዲሁ እንዳንወጣ እንዲሁ እንዳንገባ እኔና እናንተ እስኪ ቁመን ስለ ፍጻሜና ስለ ጅማሬ እናስብ። አካሄዳችንን ከእግዚአብሔር ጋር እናድርግ፣ ከቃሉ ጋር እናድርግ፣ ከፈቃዱ ጋር እናድርግ። አሁን ብዙዎቹ ከብዙ ነገር ጋር አካሄዳቸውን አድርገዋል። ክብር ለእግዚአብሔር ይሆን። እግዚአብሔር ማስተዋልን ይስጠን። እንቀጥላለን።